አቶ አምናን ከሚባለው በላይ በንዴት ተቆጣና እጅግ በጣም በቅናት እየተቃጠለና እየተንገበገበ ቢሌን በጣም በሚገርም ሁኔታ ከአምናን ጓደኛ ፍቅር ይዞት እቅፍ አድርጎ ሳማት። ወይዘሮ ዛህራ ደግሞ አቶ አምናን ብሌን ላይ እንደጠገበባትና እንደተለወጠባት እያየች ስለሆነ የአምናን ጓደኛ ከቢሌን ጋር በሚያደርገው ነገር በጣም ደስተኛ ሆና ማጨብጨብና መጨፈር ጀመረች። ጄሪ ደግሞ በቃ እች ነቀርሳ እኔና አቶ አምናን አንድ ላይ እንድንሆን ስላልፈቀደች ደስተኛ ስላልሆነች አሁን ላይ የአምናንን ጓደኛ ከያዘች እኔ በጣም ነጻነት ይሰማኛል እያለች እራሷን በደስታ መሸወድ ጀመረች። ጄሪ ከሚባለው በላይ ደስ ብሏታል። ወይዘሮ ዛህራ ግን ቢሌን ተከፍታና እንዲሁም ደግሞ አዝና በተደጋጋሚ እያየቻት ስለሆነ የኔ ልጅ አትጨናነቂ፣ ለሁሉም ነገር ጊዜ ያለው እባክሽ እባክሽ፣ በእንደዚህ አይነት መልኩ አንቺ ተናደሽና ተቆጥተሽ ማየትን አልፈልግም። እኔ እኮ አንቺ ብቸኛና አንደኛ ልጄ ነሽ። ምንም ቢፈጠር አቶ አምናን እውነታውንና ትክክል ማን እንደሆነ ያወቀ ጊዜ ሁላቸውንም እንደማይመራቸውና ሁላቸውንም እንደማይተዋቸው ግልጽ ነው። ስለዚህ በተሻለ መጠን ራስሽን ለመጠበቅ ሞክሪ እያለች አለቻት። እሷም በጣም ተደናግጣ ስለነበረ እናቴ ዛህራ፣ ሁሉም ነገር እኮ ከአቅሜ በላይ ሆነብኝ። ሁል ጊዜ ከምጠብቀውና ከማስበው በላይ ችግሮች እየተደራረቡብኝ ነው ያሉት። እንዴት አቶ አምናን እኔን ሊጠረጥረኝ ይችላል? አቶ አምናን በሰማው ነገር አምኖና እውነት ነው ብሎ እየሄደበት ያለው መንገድ በጣም ስህተት ነው። ብታይ ከጄሪ ጋር መኝታ ክፍል ገብተው የሚያደርጉት ነገር በጣም ያስጠላል ብላለቻት። ብሌን፣ አንቺ ስለ ራስሽ አምናንን ባየሽ ቁጥር የምትፈሪ ከሆነ አምናንን ባየሽ ቁጥር የምትሸሽ ከሆነ ጥፋቱና ድርጊቱ ላይ እንዳለሽበት ሊያስብ ይችላል። ስለዚህ እኔ ልሽ ምንም ቢፈጠር ምንም አንቺ ፊት ለፊት ተጋፍጠሽ ነገሮችን ለማየት እንጂ እንደዚህ መሆን የለብሽም ብላ አለቻት። አቶ አምናን ለጄሪ ቀለበት አሰረላት። ጓደኛው ደግሞ ደስታውን እንዲካፈለው መጥቶ ነበር። እናቱ ምንም ማስታወስ ባለመቻሏና የልጇን የደስታ ቀን እኔ ቁሜ ደግሼ ደስ በሚል ሁኔታ ልዳርህ እያለች ብትለምነውም አቶ አምናን እማዬ፣ ዋናው ነገር የኔን ደስታ ማየትሽ ነው። በፍጹም እኔ ግርግር አልፈልግም። ባለው ነገር እኛው ተሰብስበን የራት ፕሮግራም አድርገን ጉዳዩን እዛ ላይ መጨረስ እንችላለን ብሏት ነበረ። እሷም ምንም አማራጭ ስለሌላት የልጇን ሀሳብና አስተያየት ተቀብለው ነበረ። እንግዲህ አቶ አምናንም ጓደኛውን ጠራውና ዛሬ የሰርጌ ቀን ነው፣ ለእኔ ለህይወት የምታስፈልገኝን ሰው ቀለበት የማስርበት ቀን ነው ብሎ ሲለው ደነገጠና እንዴ አቶ አምናን፣ ከመቼ ወዲህ እንደዚህ ይህንን በአጭር ጊዜ ትፈጽማለህ ብዬ በፍጹም አላስብም ነበር። ካልክም ደግሞ እሺ እኔ ምን ልርዳህ ብሎ ሲለው በፕሮግራሜ ጊዜ ከአጠገብ የሆነ ደስታ እንድትቀበለኝ እፈልጋለሁ አለ። እሺ አለና ፕሮግራሙ ላይ ጓደኛው ተገኘ። ብሌልን እንግዲህ ካያት ጀምሮ በቃ አይኑ ላይ ሁሉ እሷ ላይ ነው። እሷም ደግሞ እየሳቀችና እየተጫወተች ከጓደኛው ጋር መተቃቀፍ ጀመረች። ወይዘሮ ዛህራ በፊቷ ጠቆመቻት። ፈገግ ብላ መጨፈር ጀመረች አብራ ከሷ ጋር። በጣም የሚገርም ነገር ነው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዴር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦችም አመሰግናለሁ። እጅግ በጣም አነጋጋሪውና ትልቁ ነገር በቀለበታቸው ቀን አቶ አምናን ያናደደውና ያቃጠለው ነገር ዛህራ ከሚባለው በላይ በጣም ደስ ብሏት ራሷን መቆጣጠር አቃታት። አቶ አምናን በልክና እንዲሁም ደግሞ በማይረባ አስተሳሰብ ተወጥሮ ለጄሪ ቀለበት ሲያደርግላት ብሌንን ለማናደድ የተፈጠረው ትልቁ መንገድ እሷም እየተናደደችና እየተቃጠለች ፕሮግራሙን ለማክበር ወደደች።
ብሌን ብሎ ጠራ። ቁርስ ምናምን ቀርቦ ዛሬ እኔና ጄሪ የቀለበት ስነ ስርዓት የምንፈጽምበት ቀን ስለሆነ ቤቱም ይጸዳ፣ እቃዎቹ ምናምንም ይዘገጃጁ ብሎ ሲላት እሺ አቶ አምናን ብላ ተናገረች። ወይዘሮ ዛህራ ደግሞ አቶ አምናን ደረጃ ላይ ቆሞ ስልክ እያወራ ነበርና አምናን የኔ ልጅ አለችው። አቤት ዛህራ፣ መቼም ባልወልህ እኔ እናትህ ነኝ። ብዙ ነገሮችን አልፈናል። ብሌን ላይ እያቀሳሰራችሁ ያላችሁት ነገር ወይንም ለእናትህ የተቀየረው መርዝ መድኃኒት በፍጹም ብሌን እጇ እንደሌለባት አስረግጬ ልነግርህ እወዳለሁኝ። ይህን ነገር ማስተካከል አለበት። ወደ የትና ወደ ምን እየሄድክ እንደሆነ ራስን ፈትሽ አለችው። ሴትዮ፣ እኔ ካንቺ ጋር ሰጣ ገባ መግባት አልፈልግም። ከሆነልሽ መስራት ትችያለሽ፣ ካልሆነልሽ ደግሞ ኮተትሽን ለቅመሽ ከዚህ ከቤት መውጣት ትችያለሽ ብሎ ሲናገራት ወይዘሮ ሜርሲ እጅግ በጣም በሚገርም ሁኔታ ቆማ እያወራች ነበርና ይቺ ሾካካ አሮጊት ምን አባቷ ፈልጋ ነው እያለች ተናደደች። አቶ አምናንም ወደ ምግብ ቦታ ላይ ቁጭ አለና ስሙኝ ሰዎች፣ ምልስማ አምናኔ የወንድሜ ልጅ እያለች ሜርሲ ማቀሳሰር ጀመረች። እኔ የምፈልገው እናቴ አሁን ላይ በጣም ሰው ያስፈልጋታል። ከጎኗ ሁናችሁ እንድታስታመሟትና እንድትንከባከቧት እፈልጋለሁ። ዶክተሩም ደግሞ ቶሎ የድሮ ትውስታዋ የሚመለሰው ካጠገቧ ሰው ትሪት ሲያደርጋትና ሲንከባከባት ነው ብሏል። አረ ችግር የለውም፣ የፈለግነውን ነገር እናደርጋለን፣ ለዚህ አታስብ ብላ ሜርሲ ስትለው ሲፈንም ደግሞ ፍጥጥ ብላ ማየት ጀመረች። ጄሪም አይ ችግር የለውም አምናን ለኔም አማቴ ናት፣ በደንብ አርጌ ነው የምንከባከባት፣ ምንም ነገር አታስብ ብላለችው። በጣም ተገረመና ፍጥጥ ብሎ ማየት ጀመረ። ሜርሲ ግን ይሄማ ጥሩ አጋጣሚ ነው፣ አይምሮዋ ወደ በፊቱ ማስታወስ እንዳይመለስ ደብዝዞ እንዲቀርና መይቱና እንድትቀር እኔ እየገባሁ በነገር አቃጥላት የለ እንዴ ብላ ወሰነች። ወይዘሮ ዛህራም ደግሞ ምግብ ሰራራችና ወደ ሰመሃል ክፍል ስትሄድ ወይዘሮ ሰመሃል እንዴት ነሽ? እየተሻለሽ ነው ብላ ጠየቀቻት። አዎ ዛህራ፣ አቶ አምናን ልጄ በልች ምግብ እስኪናትህን አብላት ብላ ያንን ምግብ ሰጠችው። አምናንም እሺ አለና ተቀብሎ እናቱን ማብላት ጀመረ። ሲፈን ካጠገቧ ሁና እንግዲህ እየተንከባከበቻት ትገኛለች። እኔ ምልሽ ወይዘሮ ሰመሃል ከበፊቱ ታሪክ ለማስታወስ እንዲረዳ ያክል የምታስታውሽው ነገር አለ እንዴ ብላ ስታፋጠጣት ምንም የምታስታውሰው ነገር እንደሌለ እንትናለች። ከዛ ይህንም አጋጣሚ መጠቀም አለብኝ አለችና ይቺ ሲፈን አደገኛ ሲፈን ምን ብታደርግ ጥሩ ነው? የበፊቱ ባልሽ እንዴት ነው የሞተው ብላ ስትላት በጣም ጮኸችና ራሷን መቆጣጠር አቅቷት መሳል ጀመረች። ይሄ ሁሉ ምንድነው እንግዲህ ወይዘሮ ሰመሃል በሚገርምና በሚደንቅ ሁኔታ የአምናንን አባት እንዴት አድርጋ እንደገደለችው ወይንም እንዴት ተደርጎ እንደሞተ የእሷ እጅ እንዳለበት የሚያሳይ ይሆናል። ሲፈን በጣም ነው የደነገጠችው። እሷም ራሷ በጣም ደነገጠችና ፍጥጥ ብላ ቀረች። የወይ ጉድ ይገርማል። ጄሪ እንግዲህ ዛሬ ቀለበት ቀን ነው ብላ ሲፈንን ከወይዘሮ ሰመሃል ክፍል ላይ ጠራቻትና የኔ ልጅ አንቺ ነሽ እንዴ የአምናኔን ልብ የሰረቅሽው? አምናንን ልታገቢ የተነሳሽው አንቺ ነሽ እንዴ አለቻት። አዎ እኔ ነኝ። በጣም ጥሩ፣ እጅጉን በጣም ደስ ይላል። እስኪ አለችና ሲፈን ና አንድ ጊዜ እፈልግሻለሁ አለቻት። ስራ ላይ ነኝ፣ ለምንድን ነው የምትፈልጊኝ አለቻት። እባክሽ ነይ ቶሎ፣ ዛሬ የቀለበቴ ቀን ስለሆነ በቃ ምንም ቢፈጠር ምንም ከጎኔ እንድትሆኝ እፈልጋለሁ አለቻት። ሲፈንም ተነሳችና ወደ ጄሪ መኝታ ክፍል ስትሄድ ጄሪም ልብሶቿን እያወጣች ማሳየት ጀመረች። ይሄ ያምርብኛል፣ ይሄ ጥሩ ነው፣ ይሄ አይደለም እያለች መጠየቅ ጀመረች። ሲፈን በጄሪ የቀለበት ቀን በፍጹም ደስተኛ አይደለችም። የምትፈልገውና ማድረግ የምታስበው ትልቅ ነገር አለ። እሱ ምንድነው አይታወቅም።
መጨረሻ ላይ እንግዲህ ሜርሲ መጣችና ልብሱን ካማረጠቻት በኋላ እየተሳሳቁና እየተጫወቱ ምን አይነቷ ከኋላም ከፊትም አንድ አይነት ጎደሎ ሜርሲዬ፣ በዚህ አጋጣሚ አንቺ እንደምትበልጫትና አንቺ ሙሉ ሰው እንደሆንሽ ራስሽን እንድታረጋግጭ ይፈልጋለሁ ብላ ተመጻደቀችባት። ሜርሲም ደግሞ እሷም የምፈልገው ነገር ስላለ ቆይ ሆዷን እያሻሸች ነው እች ልጅ እውነት ከሱ ጋር ተኝታ አብረው አድሮ ነው እንዴ እያለች ግራ ተጋባት። ጄሪም አስሬ ሆዷን እያየች የልጅ እናት ልሆን ነው አቶ አምናንን ባዘሽ መሰረት የጠጣው መጠጥ ራሱን አስቶት አብረን አድረናል፣ የተፈጸመውን ተፈጽሟል ብላ ስትነግራት ሜርሲ ከሚባለው በላይ ራሷን መቆጣጠር አቅቷት እኔው በገዛጄ ጭራሽ አንቺ የወንድሜ ልጅ እንትን ብለሽ እንትን ልትይ ነው እንዴ ምን ትመስላለች እያለች ሜርሲ እየተጠቀመችባት ጄሪ መሆኑን በፍጹም እንትን አላላትም። እንግዲህ ፕሮግራሙ ላይ እቤታቸው ሰፋ አድርገው ካዘገጃጁ በኋላ በጭፈራ ተያይዘው መጨፈር ጀመሩ። ጄሪም ከአምናን ጋር ቀለበቱን ካደረገላት በኋላ እሷም በጣም ተደሰተች። ሜርሲም እንግዲህ እያቀሳሰረች ነገሮቹን የኔ ወንድም ልጅ የዛሬው ቀን እጅግ በጣም ደስ ይላል። ወይዘሮ ሰመሃልም በልጅሽ ቀን ቁመሽ ባለመጨፈርሽ እና ቁመሽ ደስታሽን ባለመፈጸምሽ እጅግ በጣም አዝናለሁ እያለች መቀበጣጠር ጀመረች። ሲፈን ወይዘሮ ሰመሃል እያለቀሰች ባለ ጊዜ ሲፈን ፊቷንም ባየጠራረገችላት ማጽናናት ጀመረች። ወይዘሮ ዛህራም የጀሪንና የአቶ አምናንን ሁኔታ እያየች በጣም ቀጥል ንድድ አለች። የአምናንም ጓደኛ መጣና ቁጭ አለ። ቢሌንም ከአምናን ጓደኛ ጋር አብራ ቁጭ ስትል እሱም ደግሞ ፊቷን እያየ በፈገግታ ተሞላ። ቢሌን ደግሞ አሻግራ አምናንና ጄሪን እያየቻቸው መቃጠልና መናደድ ጀመረች። እሱም ላይ የቅናትና የመቃጠል ስሜት ይታይበታል። ቢሌንም በስተመጨረሻ ጭፈራዋን ከአምናን ጓደኛ አደረገች። ወይናቸውን እየጠጡና ፏፍንትሽ እያሉ እሷም በቅናት እየጨለሉ ይገኛሉ። መጨረሻ ላይ እየጨፈሩ ባለ ሰዓት ሜርሲም አረ ይበቃናል፣ እንጠጣ ደሞ ቁጭ ብለን እንደ ቤተሰብ የቤተሰብ ወጉን እናውራ ብላ ስትል በር ተቆረቆረና ቢሌን በር ልትከፍት ስትሄድ በትልቅ የካርቶን ለየት ያለ ስጦታ ተጠቅሎ በር ላይ ተቀምጧል። እሷም በር ላይ ማን ነው ይሄን ያደረገው ብላ ዘወር ብላ ካየች በኋላ ያንን ካርቶን ተሸክማ ወደነ አምናን ወይንም ፕሮግራሙ ላይ ይዛው መጣች። አቶ አምናን ይሄ ስጦታ ለእናንተ ነው መሰል በር ላይ ያገኘሁት አለች። ማን ነው ያመጣው ብሎ ሲል በር ላይ ማንም ሰው የለ ካርቶኑን ብቻ ነው ያገኘሁት ብላ ተናገረች። ጄሪም አምጪ እንፍታው፣ ወይኔ ደስ ሲል በቀለበታችን ቀን ጊፍት መጣልን ማለት ነው እያለይ በደስታ ጭልል አለች። ያንን ካርቶን ጄሪ ስትከፍተው እጅ የተቆረጠ ሰውዬ ደም በደም አገኘች። ደነገጠችና አፏን ጮኻ መጮህ ጀመረች። ሜርሲን ፍጥጥ ብላ ቀረች። ሁላቸውም ተፋጠጡ። ያ እጅ ተቆርጦ የመጣው የአቶ አምናን አባት ነው። ይህንንስ ያደረገው ማን ነው? ሲፈን ወይስ ሜርሲ የሚለውን በቀጣይ ፓርት በጉጉት የምናየው ይሆናል። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።